እኔ እኮ አስቀድሜ ተናግራለሁ። በህይወታችሁ ውስጥ ክፍተት እየፈጠራችሁ ሰው አታስገቡ፣ ክፍተቱን ሊጠቀሙበት ይችላሉ የምንለው እኮ ለዚህ ነው። ብሩኬ ዛሬ ያላሰበው ዱብዳን የገጠመው ነገር ግን እንደዚህ አይነት ነገሮች እንደሚፈጠሩ አስቀድማችሁ ማወቅ አለባችሁ። ልጅነትና እልህ መጋባት ወይንም ፉክክር የትም እንደማያደርስና ዋጋ እንደሚያስከፍል የዛሬው ቪዲዮ ምስክር ነው። ቤተሰቦቼ በመጀመሪያ ላይክና ሼር እያደረጋችሁ ቪዲዮ ሙሉን ለመስማት ሞክሩ። የብሩኬና የሀይሚ ነገር ይስተካከላል፣ ተስፋ አለው። ጭላንጭል እያየን ነው ከነገ ዛሬ እያለን እየጠበቅን ትናንትና የቅዱስ ሲገርመኝ ዛሬ ደግሞ ሊዱ መታ ጭራሽ ነገሩን ውስብስብ ብጥብጥ ነው ያደረገችው። በመጀመሪያ እኔ በጣም ተሰምቶኛል። የተሰማሽ ነገር ምንድነው ካላችሁ የሀይሚ ንግግር ነው ልቤን ያቆሰለው። ሊንዱ ታውቃላችሁ እንግዲህ ከዚህ በፊት እኛም ራሳችን ኦዲየንስ ስንናገር ነበረ ብሩኬ ያመጣትኝ ሀይሚን ለማስቀናት ወይንም ደግሞ ሀይሚ ወደ ራሱ እንድትመለስ ለማድረግ እየተጠቀመባት ነው እያለን ብዙዎቻችንም ብለናል። ብሩኬም ደግሞ በዛ መንገድ ነው ያሰበውም የተረዳውም። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ማለት ነው አንዳንድ ጊዜ በህይወታችሁ ላይ በልህ ሳይሆን ብሩክ አሁን ሊንዱን ሳይሆን ማምጣት የነበረበት ነገሮችን ሀይሚን ቁጭ አድርጎ ለሀይሚ ማስረዳትና ይቅርታ መጠየቅ ነበረበት። ይገባችሁ? ልጅነትና ፉክክር ዋጋ ያስከፍላል ያልኩት ለዚህ ነው። ሊንዱን አምኗታ መጣትኝ ህይወቱን ለማስተካከል ብሎ ነገር ግን ህይወቱን ሲኦል ነው ያደረገችበት። ዛሬ በተናገረችውና ባደረገችው ነገር እሱ አምኖሻል ሊንዱ፣ አንቺ ግን ታምነሽ አልተገኘሽለትም። አንዳንዴ የምንመርጣቸው ወደ ህይወታችን የምናስገባቸውን ሰዎች ራሱ መምረጥ በደንብ ማየት በትኩረት መከታተል አለብን። በዚህ ጋር ትምህርት መውሰድ ትችላላችሁ። ሲቀጥል እንግዲህ ሊንዱ ምንድነው ያደረገችው? መጀመሪያ አስቀድማ ከብሩኬ በፊት ሀይሚ ጋር ሄዳ ብሩኬን እንደምትወደው እንደምታፈቅረው ከብሩኬ ጋርም ደግሞ ላይፍ እንዳሳለፉ አርጋ ነው ለሀይሚ የነገረቻት ማለት ነው። ሀይሚም ደግሞ በዛ ምክንያት ተስፋ ቆርጬ በቃ ብሩኬ አንተን ለመርሳት ስል ቅዱስን አገኘሁት ያለች ነበረ። በዚህ አጋጣሚ ቅዱስ ሊከፋው ይችላል፣ ግን ይቅርታ በቃ ያለች ሁላ ነበረና በጣም ተሰማኝ ማለት የዚህን ያህል ርቀት ሊንዱ ለምን መሄድ መጓዝ አስፈለገ? ዛሬ ብሩክ ያመጣት ለሀይሚ ከዚህ በፊትም ተናግሯል። ከሊንዱ ጋር ሆና ነገሮችን ከሊንዱ ጋር ሆኜ ነገሮችን ክሊል ለማድረግና ለማስረዳት ነው ሁላ እያለ ነበረ። ነገር ግን ለሀይሚ ብቻ ሳይሆን ከዚህ በፊት ነው ለሀይሚ የነገረቻት። ዛሬ ደግሞ ሶሻል ሚዲያ ላይ ለኦዲየንሱ ይፋ አድርጋለች። እንዴ ይሄን የመሰለ ሸበላ ከሚያመልጠኝ ሀይሚን አስወጥቼ እኔ ጥምጥም ወይንም ያዝል አርገው በሚል ሊንዶ ብሩኬ አፈቅርሃለሁኝ እኔ እናንተ ሀይሚን ለማስቀናት ያደረግነው ነገር ቢሆንም ነገር ግን እኔ በመሃል ወድጄሃለሁ ብላ ቁጭ ብላለች። እኔ እኮ በጣም ነው የሚገርመኝ ሴቶችዬ። እንደው ቆይ ከብሩኬ ጋር ስንቴ ነው ቪዲዮ ሰራችሁ? 3 ወይንም 4። በዚህ 3 ጊዜና 4 ጊዜ ለካሜራ ተገናኛችሁ፣ ከዛ ፍቅር ያዘሽ ማለት ነው። ምን የሚሉት ፍቅር ነው ወይንስ እንዴት ነው? መኪናም አለው ታውቃላችሁ፣ ንብረትም አለው ብሩኬ፣ ይሄን እንዳረሱ። ይሄ ደግሞ ከሀይሚ ጋር በጣም ብዙ ገፍቶስ የሰሩት ጠንክረው ያደረጉት። በመጀመሪያ ብሩኬ ጋር መምጣት ፈልጋለሁ። ዛሬ በጣም ብዙ ጭንቅላቴ ላይ ጥያቄ ሆኖ የተፈጠረብኝ ነገር አለ። እሱ ደግሞ ምንድነው? ብሩኬ ለሀይሚ ስሜት አለህ የለም? እንደ ጥያቄ ነው የምጠይቀው። ለምን ካላችሁ በትኩረት እየተከታተልኩ ነበር የዛሬ ቪዲዮ። በቃ ነገሮችን ፈተን ሊንዱን መታ ለሀይሚ እውነቱን አስረድታት ሁሉንም ነገር ፈተን ሀይሚም ከቅዱስ ጋር መቀጠል ከፈለገች የሷ ፍላጎት ከሆነ መልካም ህይወት አከብርላታለሁ። ግን ቅዱስ በራሱ ፍቃድ እሷን የሚይዛት ወይንም ደግሞ እሷን እያስገድዳት ከሆነ ደግሞ አልለቀውም። ምክንያቱም የጋሽዬ ኃላፊነትና ወይንም ኃላፊነት ሰጥቶኛል። ኃላፊነቴን ድሮም ከሷ ጋር ያለሁት እኔ ነኝ፣ አሁንም ያለሁት የምኖረውም እኔ ነኝ እያለ ነበረ። ኃላፊነት ስለተሰጠ አደራ ስለተሰጠ ብቻ ነው ወይስ ስለምትወዳ ስለምታፈቅራት ነው አብርሃት ያለው? ኃላፊነት ስለተሰጠ ብቻ ከሆነ ተዋት በቃ፣ ልጅቷ ላይፏን ትኑርበት። የምሬን ነው መላችሁ። ማለት እኔ የማይጠቅመኝ ሰው አጥር ቢሆንብኝ ህይወቴ ምንም ለውጥ አይመጣም። ነጋም ጠባም ያምነው ሊሆን የሚችለው ግን አጥር የሆነልኝ ሰው ለኔ ላይፍ ወይንም ለኔ የህይወት ማማር ወይ የውስጥ ደስታ የውጭ አይደለም። ምን እያልኳችሁ ያላችሁት? እያፈቀረችው ሀይሚ ወይንም እየወደደችው እሱ የማይወዳት ከሆነ ኖርማሊ የሚንከባከባት ወይንም ለእሷ የሚያስብላት ብቻ ከሆነ ፌር አይደለም። እኔ በጣም ነው ጥያቄ ሆነብኝ ዛሬ ማለት ነው። እንዴት ብዙ ነገርስ ቢፈጠር ሀይሚዬ
ነገሩን ፈታ ከቅዱስ ጋር የመሆን አላማ አላትኝ። በቃ ከሱ ጋር ከሆነች ከፈለገችው መልካም ህይወት። እንዴት ነው እንደዚህ በትንሽ ነገር አሳልፈ ልሰጣት የምችለው? ማለት ከንግግር የተረዳሁትን ነገር ነው አምጥቼ የምናገረው እዚህ ጋር ማለት ነው። እና ሀይሚም ተናገረች፣ በቃ በአንተ ተስፋ ቆርጫለሁ። ሊንዱ አንተን እንደምትወድ እንደምታፈቅር ስነግረኝ በቃ ከህይወታቸው መራቅ አለብኝ ብዬ ስላሰብኩ ብቻ ነው ቅዱስን የቀረብኩት እንጂ ወድጄው ፈልጌው አይደለም አለች ሀይሚ። ጠየቃት፣ አምነሽበት ነው ወይ ከቅዱስ ጋር ይሆንሽው ሲላትኝ ምንም አይነት መልስ አልሰጠችም። ፊቷን ያዞረችው። ምክንያቱም እዚያ ጋር ካሜራ ላይ ምንም ልትመልስ አትችልም። ኖ ብትል ቅዱስ እዚህ ጋር እሷንም ትቷት ሊሄድ ይችላል። እዚህ ጋር ስላችሁ ትቷት ቢሄድ የሀይሚ ህይወት ይበላሻል ማለት አይደለም። ገባችሁ? ሀይሚ እንዴት ነው የሆነ ነገር ለመርሳት የሆነ ቦታ ላይ ትሄዳላችሁ፣ የሆነ ነገር ታረጋላችሁ አይደለ? ሀይሚ እያደረገች ያለችው ያንን ነው። እኔ መቼም ቢሆን ብሩኬና ሀይሚ ተለያይተው እንዲኖሩ አልፈልግም። መቼም ከመጀመሪያ ጀምሮ እስቲል እስካሁን በአቋሜ እንደጸናሁ ነው። ግን ብሩኬ ለምትናገራቸው ነገሮች አንዳንድ ጊዜ ማሰብ መቻል አለብህ ይመስለኛል። ለሀይሚ ስሜት መጠንቀቅ ያለብህ ይመስለኛል። የምትወዳ ከሆነ እንደዚህ ባጭር በቃ ህይወቷን ትቀጥል ምናምን ማለት ያለብህ አይመስለኝም። ሲቀጥል ደግሞ ሊንዱ ብሩኬ አምኖሽ እስካመጣሽ ድረስ ታምነሽ መገኘት አለብሽ። አንዳንድ ሰው ሲያምናችሁ ታማኝ መሆን መቻል አለባችሁ። ብሩኬም እያለ ነበረ ሊንዱ በጣም ጥሩ ልጅ ናት፣ ያው ግን እንደ ሰው ሲቀበጥ ነገር ነችና ከዛ ውጪ እሷን መተዋወቄ ለበጎ ነው ሁላ እያለ ነበር እና የተዋወቃት በቅርብ ጊዜ ነው እና በቅርብ ጊዜ ተተዋወቃሽ እንዴት ነው ፍቅር ሊይዝሽ የሚችለው ከብሩኬ? ሲቀጥል ደግሞ ያው ብሩኬ የተወሰነ የተሰማውን ነገር ሁላ እየተናገረ ነበረ። ትናንትና ኪዲ ለሀይሚ ስጦታ ሰጥቷታል፣ ስጦታውንም ተቀብላለች ምናምን እያለ ነበር። ይሄ ማለት የሆነ ቅሬታ አለበትኝ። ያን ደግሞ ምንም ችግር የለም። ስጦታ ኖርማል ስጦታ ከሆነ ስጦታ እኔ እቀበላለሁ፣ ደስ ይለኛል። ምን ችግር አለው? ስጦታ እንዲያውም የደስታ መግለጫ ይመስለኛል። ሰውን ለማስደሰት የሆነ ሰንበዴ ለእናንተ ቦታ ያለው ሰው እናንተን ለማስደሰት የሚያደርገው ነገር ነው ስጦታ። ምንም ችግር የለውም። ቀለበት እስካልሆነ ድረስ የአንገት የእጅ ኦር ብቻ በአጠቃላይ እንደዛ ነገሮች አሉ አይደለ? ምንም ችግር የለውም ብዬ ነው ማስበውኝና ሀይሚ ጋም ቅዱስ ጋም የተፈጠረ የፍቅር ስሜት ያለ አይመስለኝም። የለም ቤተሰብ ከሀይሚ እንደተረዳሁት። ሀይሚም ደግሞ ተናግራለች ብሩኬን ለመርሳት የተጠቀምሁት ነው እያለች ነበርና ለዚህ ሁሉ ተጠያቂዋ ደግሞ ሊንዱ ትሆናለች ማለት ነው። ሊንዱ ደግሞ ለምን እንደዛ አደረገች ካላችሁ ከብሩኬ የሆነ ነገር ስላገኘች ነው። የሆነ ነገር ስላችሁ እናንተ በህይወታችሁ ላይ ለሆነ ሰው የሆነ ቦታ ሲሰጡት ያ ቦታ ላይ ተደላድሮ ሌላም ነገር ለመውሰድ የሚሞክር ሰዎች ገጥመዋችሁ አያውቁም? እንደዛ ነው ቤተሰቦች እና ብሩኬ ከማንም ሰው ጋር ከማንም ሴት ጋር ጓደኝነት ወይንም ደግሞ የሆነ ነገር አይኑርህ አይደለም፣ ይኑርህ፣ ግን ደግሞ በልክ ቅድሚያ መስጠት ያለብህ ቅድሚያ በልብ ላይ ላለች ሴት እንጂ ለሌላ ሰው አይደለም። ሁሉም እኮ እኔ ሁሉንም ማድረግ እችላለሁ። ሁሉንም የማደንቅ ከሆነ ሁሉንም በአንድ አይን የማያቸው ከሆነ ሁሉንም ደግሞ ተመሳሳይ ቦታ ካለ ታዲያ የኔ የሆነ ሰው የት ነው ቦታው? ከናዛ ሰዎች ተመሳሳይ ከሆነ ምንም ልዩነት የለውም እኮ ያ ሰው ሌላ ጋር ቢሄድም መያዝ አትችልም። ገባ አይደለም? እና የምትወዳት ከሆነ እንደዛ አሳልፈ መስጠት የለብም። ኖርማሊ ግን የፍቅር ስሜት ከሌለህ ደግሞ አጥር ሆነ መቀጠል አትችልም። ሁሉም ሰው የራሱን ላይፍ የራሱን ህይወት ሀይሚ እያለ ነበረ። ሀይሚ አድጌያለሁ ምናምን ብትል እንኳን አልሰማም፣ ምክንያቱም አላፍትና ተሰጥቶኛል እያለ ነበረ። ኖ ኖ ኖ ኖ እንደዛ ብሎ ነገር የለም በ21ኛ ዘመን ላይ ማንም ሰው የሚያደርገውን የሚጠቅመውን በጣም ያውቃል፣ በደንብ ያውቃል። ሁሉም ስማርት ነው። ገባችሁ? እና እኔ እንደራሴ ማለት የምፈልገው ነገር ማለት ነው ሀይሚ ስትሄድ መጨረሻ ላይ ማለት ነው እንዴት ብዬ ልንገራሽ፣ ብሩኬን ሁላ ያጽናናሽ ነበር። የሆነ ነገር አይዲያ መጣልኝ። እሱም ደግሞ ሜቢ ሊንዱና ሀይሚ ተመካክረው ይሆን እንዴ ያሰብኩኝ ኖ። ነገር ግን እንደዛ አይደለም። ቤተሰብ ቢሆን ኖሮ መጨረሻ ላይ ሀይሚ ትነግረው ነበረ። ግን ሀይሚም ተናገረች። ካንተ በፊት ነው የማውቀው አንተን እንደምትወድ በቃ ነግራኛለች። ለዛም ደግሞ ተስፋ ቆርጫለሁ አለች። ቤተሰቦቼ እነዚህ ልጆች ነገር ይስተካከላል ያው ስጠብቅ ብቻ ዝም ብሎ በጉጉት ነገሮች አልቀዋል። ቀጣዩን ፈጣሪ ያውቃል።